እያ በልያ እያ ረጃጅሞቹ እያ ቀጫጭኖቹ እያ አጫጭሮቹ እያ 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 እያልኩ ደግሞ ዛሬ ማለት ነው ሁለቱም ሴቶች እንግዲህ ቆርጠዋል። የራሳቸውን ህይወት የራሳቸውን ሸበላ የሆኑ ጠንበለል የሆኑ ወንዶች ይዞ እንግዲህ አብርሃም ዜሮ ሆኗል ማለት ነው። ተከንስለዋል። አያስፈልግም ከዚህ በኋላ ምክንያቱም እሱ ተው እንወዳለን እናፈቅርሃለን ከአንዳችን ጋር ውሆን ስሉት አልፈልግም ብሎ እንግዲህ ጸጉሩን ሹሩባው ወደ ታች አስይዞ የኔ ራሱ አያያዝም ነው የምላችሁ። እንደሱ ምን አለበት ለኔ ቢሰጠኝ። ይሄው እኔ እሱን ለማሳደግ ለሆዴ ብበላ ኖሮ ለጸጉሬን እንደማበላው ለራሴ ብበላ ኖሮ ይሄ ቤት አስገባኝም ነበር። እንደዚህ ብዬላችሁ ነበር ግን ምን ያደርጋል አላድግ ብሎኛል። የአብርሃም ግን ይሄ ቁጥጥሩን ተሰርቶ በደንብ አድርጎ አስይዞ በዚህ እንደዚህ አውርዶታል። እና አንድ ሴት ልጅ ደግሞ ወንድ የሆነ ወንድ ነው እንጂ የምትፈልገው እንደዚህ ሴት የሆነ ወንድ አይፈልጉም። ግን እናንተ ቆርጣችሁ የራሳችሁ ህይወት ለመኖር መወሰን አለባችሁ ብዬ አስባለሁ። ገባችሁ አይደለ? እና ምን እላችሁ ፈልጌ ነው በዚህ አጋጣሚ በቃ ለእናንተ የሚሆን በጣም ጠንበለል የሆኑ ወንዶች ያስፈልጋችኋል፣ ለስራ ለህይወታችሁ ማለት ነው። በተለይ ደግሞ ኤርሜላ በጣም ጊዜሽ አልፎብሻል። ተይ ነግሬሻለሁ፣ ጊዜሽ አልፎብሻል። ቢያንስ ሩትዬ ልዑል የሆነ ልጅ ይህን የመሰለ እንቁላል የሆነ ልጅ በእጇ አቅፋለች። አንቺ ተይ ነግሬሻለሁ። እኔ ያልኩሽን ነገር ስሚ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ኮፍዬን አንስቼ ነው ያልኩት እና አድርጌ አትሉኝም? እናንተ ደግሞ ምን ነው ክብር አይወድልኝም አላችሁ? ደህና ናችሁ አይደለ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። የኔ ወርቅና ውድ እንቁ የሆናችሁ ቤተሰቦቼ እንግዲህ እንደምታዩት ሩቴና ሄርሜላ የመጨረሻ ውሳኔ ወስኖ እነሱ ሁለቱም ተስማምቶ የራሳቸውን ህይወት ለመኖር ሄርሜላም የራሷን ህይወት ሩቲም የራሷን ህይወት ለመኖር አብርሃምን እስከ መጨረሻው ሊያከነስሉት ተስማምቶ እንግዲህ አንድ ላይ ተባብረው እንደዚህ በሚያበርና ድምቅ ባለ ሁኔታ መጥተዋል ነው የምላችሁ። መጥተዋል በቃ እንዴ እናንተ አታምኑኝም እንዴ? መጥተዋል ስላችሁ ማለት ነው እመኑኝ። እና ማለት ነው ምን ልላችሁ ፈልጌ ነው አብርሃም እንግዲህ አሁን ትንንሽ ታላልቅ ሰርጎች ላይ ትንንሽ ሰርጎች አይጠፉም የሚባል አባባል አለና የአብና የኤፍሬም ሰርግ ላይ እንግዲህ አዲስ ጠንበለል የሆነች ደግሞ እኔ እኮ የሚገርመኝ ሴቶቹን ከየት ነው ቆፍሮ የሚያወጣቸው እንዴ? እሱ ጋር የሚመጡት ሁሉም ሴቶች ቆንጅዬ የሆነ ለማየት ራሱ የሚያሳሱ ከሩትዬ ከፍቅር ኤርሜላም ቆንጆ ነች። ምን ይወጣላታል? ትንሽ እግሯ ሽፍፍ አለ እንጂ ማለት ነው። ያው ክብር የላትም። እንደዛ ነው። በጣም ነው የምታናደደኝ። ከፍቅርና ከሩትዬ ጋር እንኳን አትወዳደርም። እና ሩቴና የፍቅር በጣም ጀግና የሆኑ አሁን ደግሞ የልጅ እናት ሆኑ በጣም ጠንካራ እናቶች ናቸው። ከነሱ ጋር እንኳን አትወዳደረ። ግን ቆንጅዬ ነሽ። ምን ይወጣልሻል? አንቺ ነሽ እንጂ ራስሽ ዝቅ ያደርጋል።